እና በዚህ 20 ዓመት ሙሉ ያቋረጥከው በአስተሪዮ ማርያም ዘፈን ምክንያት ነው? ማንም የማያደርገውን ነገር ነው ያደረገልኝ። እግዚአብሔር አምላክ ይባርከው። ከዮኒ ጋር የሚያገናኛችሁ ነገር የለም? በፍጹም የዘገሊላሌት ነይልኝ በኔ ሞት ለአስተሪዮ ማርያም መጣለሁ እኔም ዘመናዊን በስፈን ይችላል አቅሙ አለኝ። ስለዚህ አሁን ለዚህ ዘፈን ጥፋተኛ ማን ነው ማለት ነው? አንተ ነው የጎዳ? ያ ዘፈን ከተሸጠ በኋላ እኔ በቃ ውስጥ የተነካ ተስፋዬ ጎጄ ይሉታል። ጎጄ ምንድን ነው? ከነ በላጌ ጎጃም ላይ ለማደር ወዲህ ባይ ወዲያ ባይ ባጣሽ ነው ከጎኔ ብቸኝነት ከቦኝ ታመምኩት እኔ። ተመልካቾቻችን ይህ መሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ቀጣው ፕሮግራማችን ደግሞ አሁንም የእንግዳ ፕሮግራም ይሆናል። ከአንድ የባህል ድምፃዊ ጋር ቆይታ አደርጋለሁ። የተለያዩ የባህል ዘፈኖችን በመስፈን ከድሮ ጀምሮ ይታወቃል። ድምፃዊ ተስፋዬ እስከዚያ ይባላል፣ ወይም ተስፋዬ ጎጄ ነው የሚባለው። በቅርቡም ደግሞ አንድ የባህል ዘፈን ለቆ ተወዶለታል። እስቲ ስለ ስራ ተሞክሮው፣ ስለ ስራ ትዝታውና ስለ አሁኑም ስራ ላናገረው የመሴሾ እንግዳ አድርጌዋለሁ። እስቲ በክብር ተቀበሉኝ። አዎ በክብር ተቀበሉ። እንደምን ተስፋዬ? እንዴት ነህ? ሰላም ነው? ናዚ ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። እስቲ በክብር እሺ። ተስፋዬ እንዴት ነህ? ደህና ነኝ። ሁሉ ሰላም? ሰላም ነው ይመስገን። በጣም ከብዙ ሰዎች እይታ እኮ ጠፍተሃል። አዎ ብዙ አመት ሆነኛል ቆይቻለሁ። ከሙዚቃ ራክ? ከሙዚቃ ከራኩኝ አዎ ቆየሁኝ። ስንት አመት ሆነ? 18 19 በአጠቃላይ ከ17 ዓመት በላይ ይሆናል ሳውቀው ማለት ነው። ግን መስራት ካቆምኩኝ በደንብ ስራውን መስራት ካቆምኩ ከ20 ዓመት በላይ ሊሆን። አልጠፋብም? ኧረ አይጠፋብኝም። አልጠፋብም። አሁን እኮ በቅርቡ አሁን የለቀቀውን የባህል ዘፈን ስመለከት አልጠፋብም። አሞክራለሁ እንግዲህ። በጣም አሪፍ ዘፈን ነው። ከእግዚአብሔር አመሰግናለሁ። ያው በኋላ ወደ መጨረሻ ለተመልካቾች የምንጋብዘው ይሆናል። ምንም ችግር የለም። ሰላም። አንተ ጋር ብዙ ተስፋዬ እስከዚያ ወይም ተስፋዬ ጎጄ ጋር በተያያዘ የሚነሳው ነገር ይሁኔ በላይ የተጫወተው አስተሪዮ ማርያም ዘፈን መጀመሪያ አንተ ልትሰራው ነበር የሚባለው ጉዳይ ነው። እውነት ነው? ልክ ነው፣ እውነት ነው። ራሱም ከደራሲው ጀምሮ መናገር ይችላሉ። እሺ። እንዴት ይሆናል መሰለህ? የዛሬ 20 ምናምን ዓመት ይሆናል። አስቻለ ወየል የሚባል ደራሲ ልጅ አለ። እኔ ዘፈኖች ሰርቼ እየሰራሁ ነው ስቱዲዮ። ወደ መጨረሻው ልጨርስ ስል እኔ አንድ ዘፈን ከኔ ካልሰራህ ረግመሃለሁ ይለኛል። እሺ። አስቻለው ማለት ነው ደራሲው ልጅ። ቆንጆ ከሆነ አምጣው። ከዛ ዘፈን ያመጣል። የት ነው? አዱኛ ቦጋለ ቤት፣ ነፍሱን ይማረው አዱኛ ቦጋለ ዜማ ደራሲው። ከዛ በኋላ ስንሞክረው ቃሉን አምጥቷል። በጣም ነው የሚያምረው። ደግሞ እንግዲህ የዘገሊላለት ነይልኝ በኔ ሞት ለአስተሪዮ ማርያም እመጣለሁ ነው የሚለው። በጣም ጥሩ ነው የሆነው። አዱኛ ተጨምሮ በደንብ ተስተካከለና በጣም ቆንጆ ዘፈን ሆነ። ከዛ በኋላ እኔ በእነዚያን ጨርሻለሁ ብያለሁኝ። ሙሉጌታ አባተ ጋር ነው ሰርቼ የነበረው ስቱዲዮ። ያን ዘፈን ተጨማሪ ይዤ ስቱዲዮ ገባሁኝ። ያንን እየሰራን እያለ በመሃሉ ያ ዘፈን ተሸጠ። ያ ዘፈን ከተሸጠ በኋላ እኔ በቃ ውስጥ የተነካ ደግሞ ተሽጦም ቆይቶ ሲወጣ ሰክሰስ እንደሚያደርግ በፊትም እንትነዋለኝ ቃሉ የተለየ ነው። ከዛ በኋላ እኔ በቃ እንደብድ አደረገኝ። መሆኑ ነው የጠፋብኝ በዛን ሰዓት ማለት ነው። ከዛ በኋላ ለመስፈን ራሱ ምንም አይነት ሞራል አልኖረኛል። እና በዚህ 20 ዓመት ሙሉ ያቋረጥከው በአስተሪዮ ማርያም ዘፈን ምክንያት ነው? ከምልህ በቃ ያ ከሆነ በኋላ እያስጠላኝ መጣ ሁሉ ነገር። ሞራል ተነካ። አዎ ውስጥ የተነካ በቃ። ከዛም በኋላ ደግሞ ብዙ መቀዛቀዝ ነበረ። በዛ ላይ የኔ ተጨመረበት። ይሄ ነገር ሲጨመርበት ሁሉን ነገር ተውኩትና አንድ ወንድም አለኝ እና ብሎ ወሰደኝ። እሺ። ወሰደኝና ወደ ምን ገባሁኝ? የከበሩ ማዕድናት ድንጋይ ስራ ድልነሳው የሚባል ወንድም አለኝ። እሺ። እንደውም ዘፈኑን ስሰራ እንዳይኖቼ ብሌን
ብሌን የሚስቱ ስም ነው፣ የወንድሜ ማለት ነው። ድል ነሳው አብሮ አደግ ጓደኛዬ ነው፣ ወንድሜ ነው የምለው። የሱ ስም ድል ነሳው ነው። እንደ አይኖቼ ብሌን የምሳሳላት ድል ነሳሁ የምለው በእምነትና በጸሎት ልጆች ናቸው። ድል ነሳው እሱ ነው። ለህዳር ጊዮርጊስ ሞጣ ሳገኛት ብዬ ነው የሰራሁት ግጥሙን። ያኛው ግን የሆነ ዘፈን ትንሽ በኋላማ ግጥሙ ተቀይሮ ግጥሙ ተቀየረና ተሰራ እንጂ ዜማው የተቀረጸው አሁን አለ ስቱዲዮ ውስጥ ያንተ የኔ አይ ስቱዲዮ ሳይሆን የካሴት በካሴት አለ በካሴት ያወጣነው አለ አዎ አስተርዮ ማርያም የዘፈንክበት የድሮ እንደውም ለልጁ ራሱ ለዜማውን ላመጣልሽ በካሴት ቀርጬ ሰጥቼዋለሁ። መጨረሻ ላይ ፈልገዋለሁ ልሰማው ሲል ሰጥቼዋለሁኝ በካሴት። እስቲ አንተ ዳሁን አስታውሰን እስቲ እንግዶቹ አስታውሰን እያሉ ነው ያስታውሳችሁ አይደል? አዎ እስቲ አስታውሰን እስቲ አስታውሰን እስቲ የዘገሊላሌት ነይልኝ በኔ ሞት ለአስተርዮ ማርያም መጣለሁ እኔም ማነው አንቺን ተመኝሻለ ማነው ኧረ ማነው አለማነው አንቺን ያለማነው እስኪ ማነው ምን የቆረጠው ነው አለማነው አንቺን ያለማነው እንደ አይኖቼ ብሌን የምሳሳላት ድል ነሳሁ የምለው በእምነት በጸሎት ለህዳር ጊዮርጊስ ሞጣ ሳገኛት። ግጥም ያው ተቀይራለች በዛ። አይ ወደዛኛው ሲሰራ ተቀይሯል። ወደ ይሁኔ ሲሄድ ተቀይሯል። ካሴቱ አለ ካሴቱ ራሱ ልጁ ለጋም አለ ደራሲው ጋር ቀርተን እንትን ያለበት አለ። ካሴቴ ትኑር አትኑር አላውቅም፣ ግን ይኖራል ያለኝ ቦታ ላይ። ስለዚህ አሁን ለዚህ ዘፈን ጥፋተኛ ማን ነው ማለት ነው? አንተ ነው የጎዳ? አይ ደራሲው ይሁን ከይሁኔ ጋር ግን የሚያገናኛችሁ ነገር የለም። ይሁኔ አንተ መስፋንን አያውቅም። ይወቅ አይወቅ እግዚአብሔር ይወቅ እንጂ ከእሱ ጋር የሚያገናኝ ነገር ይሁን። እስቲ ያው አልፈቀደልህም አንተ ለዛ ዘፈን እምልህ በመሀሉ በጣም መጥፎ ለመስራት ለመጥፎ ነገር ሁሉ ተዘጋጅቼ ነበር። የሆነ ኪዳነ ምሕረት ቀን ነው እዛ ሄጄ በቃ ራሴ ላይም ሰው ላይም ክፉ ለማድረግ እውነታውን እግዚአብሔር ነው የሚያውቀው። ከዛ በኋላ እማቃት ጓደኛዬን አገኘሁ። ኪዳነ ምሕረት ተሳልሜ ከእንጦጦ ስመለስ እሷ ቤት ሄድኩኝ። እሷ ቤት ተቀምጬ ሁሉን ነገር ረሳሁት። ከዛ በኋላ ቀስ እያለ ቀረ በቃ። አሁን ከልጁ ጋር አብረን እንበላለን እንጠጣለን። ያ ካጩ ጋር ይሁን። እስቲ ያው ለይሁኔም ደግሞ ብራንድ ነው እንጀራ ነው ያ እግዚአብሔር ነው። አይ ይሁን ከበፊትም እንጀራ ያወጣለት ነው እኮ ከበፊትም ያለው ነው። አይ ይሁኔ ካሉ ዘፈኖች አንዱ ብራንድ ዘፈን ሆነ ማለት ነው። አንደኛ ዘፈን ነው። አሁን ወደፊትም ማንም ሰው ሊደግመው አይችልም። በጣም እንወደው ዘፈን ነው። ማንም ሰው ሊደግመው አይችልም። ሰሞኑን እኮ ስለ አስተርዮ ማርያም ያለ ትዝታ ብዬ በሰሞኑ በአስተርዮ ማርያም እንግዳ አደረጋ አሰብኩት። ያው ሰሞኑን አስተርዮ ማርያም አመሰግናለሁ። አሁን አንተ ተስፋዬ እስከዚያ ነው ስምህ? ተስፋዬ እስከዚያ ተስፋዬ ጎጄ ይሉታል። ጎጄ ምንድን ነው? ተስፋዬ ጎጃሜ ጎጄ። ኧረ ነው እንዴ ጎጄው? እንዴት መሰለህ አሁን ፒያሳ በፊት ሙዚቃ መሳሪያዎች እናከራያለን፣ እዛ ስራ እንጠብቃለን፣ ብዙ ነገሮች አሉ። ተስፋዬ ድራማ አለ፣ ተስፋዬ ጎጄ አለ። 3-4 ነን እና ተስፋዬ ጎጄ እኔ መታወቂያ ስሜ ነው። አሁን ተስፋዬ ብለህ ብትል የትኛው ተስፋዬ ነው የምትባለው? ፒያሳ ጎጄን ስትል ወደ እኔ ትመጣለና ተስፋዬ ጎጄ ያው በአገር ስም ነው እንደዚህ ይወጣል። አይ እሱን ለወቅ ብዬ ነው። እንግዲህ ተስፋዬ ጎጄ ያው መጀመሪያ የሚታወቅበት የጊሻ አባይ ኪነት አባል ነበርክ። አዎ ልክ ነው። በጣም ትልቅ ኪነት ቡድን ነበር እንግዲህ። አዎ በጣም። ከዛ ነው የመጣሁት። ያው በህፃንነቴ ነው ወደዛ ሄድኩት። ሞጣ ከሚባል አውራጃ በህፃንነቴ ለሾው መጥተው እኔ በመሃል የሆነ ዘፈን ጃም አደረኩ። ከዛ በኋላ ስራ አስኪያጅ የጊሻ አባይ ስራ አስኪያጅ ይፍሩ ጎበና ይባላል። በጣም ጥሩ ሰው፣ በጣም ትሁት ሰው። እሱ ይዞኝ ይሄዳል በባህር ዳር። እነሱ ሄዱ፣ ባህር ዳር እንዲሄድ ተደረገ። ባህር ዳር ሄድኩኝ። ባህር ዳር ሄጄ ጊሻ አባይ ገባሁ። የተወሰነ ጊዜ ሰራሁኝ እዛ። ከዛ በኋላ ደግሞ ወደ አዲስ አበባ አክስቴ ይዘኝ። ልጅ ነበርክ ጊሻ አባይ ስገባ? አዎ ወደ 16 ምን ነበር ተሳትፎ እዛ ጊሻ አባይ ኪነት? ዘፈን ነው የምዘፍነው። ድምፃዊ ነበርክ? አዎ ድምፃዊ ነበርኩ።
እስቲ ጓጓው እዛ ዘፈን የማን ነበር የምትዘፍነው? የነዋይንና አንድ ወዲህ ባይ የምትባል ብሔራዊ ቲያትርም ግሽ አባይም ዘፍናት የነበረች በዛ ወርቅ አስፋው ካሴት ላይ ሰርታታለች። አዎ ምን የምትለው? ወዲህ ባይ ወዲያ ባይ ባጣሽ ነው ከጎኔ ብቸኝነት ከቦኝ ታመምኩት እኔ ናፍቆትሽን አዝዬ ምራቅሽን ረገምኩት አብረን ኖርነውን ወቅቱን አስታወስኩት መች ተገኘሽ አንቺ ለካስ ወስነሻል ለብቻ ትተሽኝ ብቻሽን ከርመሻይ ወዲህ ባይ ወዲያ ባይ ባጣሽ ነው ከጎኔ ብቸኝነት ከቦኝ ታመምኩት እኔ። ይሄን የዘፈንከው ግሽ አባይ ነው? ግሽ አባይና ብሔራዊ ቲያትር። ይሄ ዘፈን ያንተ ነው እንዴ? መጀመሪያ ከእሷ ከመስፈኗ በፊት ይፍሩ ጎበና ነው ደራሲው። እሷ ከመስፈኗ በፊት የመድረክ ስራዬ ነው የኔ። ካሴት ምናምን አልተሰራም። እንደውም ምን ይሆን ነበር መሰለ ጋሽ መልካሙ በጣም ይሄን ዘፈን ይፈልገው ነበር። እሺ መልካሙን ተበጅ እሺ ሲያገኝ ወዲህ ባይ እንደሽ ይለኛል። እሺ አለን ጋሽ ምናምን ላለኝ። ከዛ በኋላ ምን ይሆናል መሰለ ጋሽ ፍሩ የዘፈኑ የግጥሙም የዘማውን ባለቤት ነው። እሺ ጋሽ ፍሩ ለበዛ ወርቅ ሰጣትና ወደ ካሴት ተቀየረ። አንተ የዘፈንከው ያው ሳምስፈነው ብሎ ወደ ካሴት ከሷ ጋር ተሰራ እንጂ ይሄንን ዘፈን ለመድረክ ያበቃሁት እኔ ነኝ መጀመሪያ። ዋው ብሔራዊ ቲያትርም ዘፍነዋል፣ ግሽ አባይም ዘፍነዋል። ታሪከኛ ነህ አንተ። እድሜያችንም እኮ ቀላል አይደለም። ግን ለአንተ የተባለው ነገር ብዙ ዘፋኞች ዘፍነውት ይታወቁበት ነው። እሱ ምንም እኮ ዘፈኖቹ ነገሩ አሪፍ ናቸው። አየህ አሪፍ ዘፈኖች ናቸው። አንድ የጋሽ ፍሩ ነው ድርሰቱም ዜማውም። ፕላስ በዚያን ሰዓት እኔ ካሴት ለማውጣት ምንም ሀሳቡ ምንም የለኝም። መልካሙ ነበር የሚፈልገው ጋሽ መልካሙ ዘፈኗል ወዲህ ባይን። ምን ዘፈኑን አንተ እሱ ራሱ መስፈን? ካሴት ላይ ያደርገው ይሄን ዘፈን እኔ ነኝ ዘፍነው። ግን በሆነ አጋጣሚ ካገኘው ጠይቀዋለሁ አሜሪካ ሂጅ ያ ልጅ እንዴት ነው ምናምን ብትለው ያቺ ሸጠችው ነው ቢል ግን የጋሽ ፍሩ ነው የኔ አይደለም። ከዚያስ ጋሽ አባይ ሌላ ከበዛ ወርቅ ዘፈነችው ውጭ ሌላ ማን ነበር? የነዋይን ነበር ያኔ በልጅነታችን። እስቲ ሞክረው። ኦሆ የዓይኔ አበባ ነሽ ኦሆ የምወድሽ ኦሆ ዞትር ምንጊዜም ኦሆ የማርሳሽ ኦሆ ነይ ቶሎ ኦሆ ድረሽ በአፋጣኝ ኦሆ ያንገበገበ ኦሆ ፍቅርሽ አመመኝ የዓይኔ አበባ ነሽ የዓይኔ አበባ ነሽ የዓይኔ አበባ ነሽ ኦሆ የዓይኔ አበባ ነሽ የዓይኔ አበባ ነሽ ኦሆ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሽ አሎና ወድሽ አካሌን በሙሉ መደዳውን ነበር የሚሰራው። በጣም አሪፍ ነው። አይ ደስ ይላል። ያን ጊዜ ግሽ አባይ ያላችሁ ከማን እነማን ነበሩ ካንተ ጋር ነበሩ? ያኔ አሳየ ዘገየ ነፍሱን ይማረው አሁን ከአሜሪካን ሀገር መጥቶ እዚህ ነው ያረፈው። ሰጠኛ ጣናው ማሲንቆ ያኔ ትንሽ ነው በጣም። እነ ወይኒቱ አንዱ ሻንቅልኛ ኮንስኛ የምትሰራ ትልልቆች ብዙ ነበሩ ትልልቆች። ከዛ ውስጥ እነ ሰማኝና እነ ዩኒስ ሰማኝና ይሁን አልመጡም። መጀመሪያው አንተ ያለው አልመጡም እነሱ ይሁኔ የቆላ ደገዳሞት ኪነት ነው የነበረው። ሰማኝ ደግሞ የጎጃም ክፍለ ሀገር አዮማ ኪነት ነው የነበረው። ግሽ አባይ በመቆየትህ ምን የሚጠቅም ነገር ነበር? ብዙ ነገሮች ከሪትም ጀምሮ ያልተማርኩት ነገር የለም። በጎነት ልጆቹ ለሁለት ለሶስት ሙያ ቦታ እንደሚሰጡ አንዱ ከበሮ እየመታ አንዱ ዋሽንት ይሰራል። አሁን አሳየ ዘገየ ማለት የተለየ ሰው ነው። ከትንፋሽ መሳሪያ በስተቀር ሌሎቹ ማንኛውንም መጫወት ይችላል። ሙሉጌታ ፎርቃል ክራር ይጫወታል፣ ኪቦርድ ይጫወታል፣ ከበሮ ይጫወታል። ብዙዎች ናቸው ያሉት እና የዛን ጊዜ የነበሩ በጣም ለኔ መሰረትና የኩኖ አምላክ አዱኛ የሚባል የተባረከ ባህር ዳር ያለ አሁን የኩኖ አምላክ አዱኛ የሚባል የተባረከ ሰው አለ። ለሁላችን እድገት ስንት ነገር ይጥር ነበር። አሁንም እግዚአብሔር አምላክ ጥሩ አድርጎ ነው ያዘው። ጥሩ ቦታ ነው ያለው። እንደምን ከግሽ አባይ በፊት የማንጎራጎር ተሰጥኦ እንዳለህ
ያወክበት አጋጣሚ ታስታውሰዋል? አዎ የሞጣ የህፃናት ኪነት እሺ የህፃናት በዓል በየአመቱ ይከበር ነበር። የዛን ጊዜ አለባቸው ተፈራ የሚባል የሚዘፍናት ዘፈን ነበረች። እሷን ዘፈን ልትፈንልህ ፍንድቅድቅ አበባ ፍንድቅ አበባዬ ለአዲስ ብሩህ ዘመን ጣፋጭ መዓዛዬ ሁኚ ለነማሙሽ ለነማሚት የሚል የህፃናት በዓል ነበር። እሱ ላይ እሱን እንሰራ ነበር እና እነሱ የሚሰራቸውን አመት መወጣጫው መሰላል ምላሱ አይቀርም አንድ ቀን ወድቆ መከስከሱ በደርግ ጊዜ ይሰሩ የነበሩ ነገሮች እነሱን ሰራ ነበረ። ከእነሱ የተሰማውን አለበለዚያ ደግሞ በሬዲዮ የሚቀርቡ ነገሮች እያጠናን ነው እንዘፍን የነበረው። ስለዚህ ከህፃናት ኪነት ነው የወጣው? ከህፃናት ኪነት ጀምሮ ነው። በቃ የተወሰነች ይህችን ዓመት ነው እንጂ አቀርቀን ህይወቴን የፈጀሁት በሙዚቃ ነው። አሁን ግን እንግዲህ ደግሞ 20 ዓመት ግን ልክ አለች። ግን አሁን ደግሞ መውጣት አልነበረብህም ከሙያ መውጣት አልነበረብህም። የአምላክ ፈቃድ ሆነ እንግዲህ እግዚአብሔር አምላክ ተመልሰህ መጣህ። ለቸርነቱ ከዚህ በኋላ የምፋታ አይመስለኝም። እንኳን ወደ ሙዚቃው ከ20 ዓመት በኋላ እንኳን መጣህ። አመሰግናለሁ። እንኳን መጣህ። አሁን ያን ጊዜ ከ20 ዓመት በፊት ነው እንግዲህ። ከዚያ ውጭ ዘፍን አታውቅም? ሌላ የንግድ ስራ ውስጥ ነው የገባው? አዎ። ከዛ በፊት ግን የሰርግም ስራ ትሰራ ነበር? ከዛ በፊት ማት የሰርግ ስራ፣ የጎጃሚ ሰርግ፣ አዲስ አበባ ያለ ሰርግ ማት ስራ ነው ሰራ የነበረው ከነጸግሽ ጋር። ጸግሽን ብትጠይቀው ስለኔ ይነግራል። ከዳዊት ጋር ብዙ ቦታ የራሴን ባንድ ይዤ ያኔ በመካከለኛም ዝም ብሎ ባንድ ሞንታርቦ ይሰራ ነበረ። ማልሰራው ስራ አልነበረም። ባንድ ሞንታርቦ ትልቅ አዳራሽ እንሰራ ነበር ያኔ። አሁን ነው ሳውንድ የሚመረጠው። እኔ አንድ የሰርግ ዕለት የሚባል ፕሮግራም ነበረኝና የብዙዎችን VHS አይ ነበርና ይሄ ማነው ስል እኮ ተስፋዬ ጎጄ ነው ይሉኝ ነበረ። እዛ ዘፈኑ ላይ ማለት ነው እንትን ሰርጉ ላይ። እስቲ ለተመልካች ሰርጉ ዘፈን እስቲ ደግሞ ነገ የሚጋቡ አሉ፣ ዛሬ ተጋቡ አሉ። ስለ ሙሽሮች ትንሽ የሰርግ ዘፈን ቢላ ይሻላል? አዎ እስቲ ወደኛ አካባቢ ያለ ነገር ልሞክር። አይ መድረክ ላይ በጣም የሚደነቅልህ የሰርግ ዘፈኖች ማለት አለዛ VHSን አመጣዋለሁ እኔ ጎጃምኛ ሰርግ ላይ የሰፈንከው? አዎ ጎጃምኛ ነው ዘፍነው። እሺ መላ ነው ነይ መላ እንደው መላ 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 ለሽ ነይ መላ መላ መሳርገሽ መላ አኑሪው በቁና መላ ረቁን ይበላል መላ ጎጃሜ ነውና መላ ማሜነ ማሜ በምሳውነቴ ማሙነይ ነይ ማሙነይ ነይ ማሙነይ ነይ ማሙነይ አንድ ነው ሶስት ነው እዚህ አልማዝ ምን ዕዳ ነው የምንገናኘው በየትኛው ወር ነው? አልማዝ ምን ዕዳ ነው የሽጋ ብቻ ይበቃታል የእናቷ ብቻ የሽጋ ብቻ ይበቃዋል የአባቱ ብቻ የሽጋ ብቻ ወለቤ ነይ መሐረቤ ነይ መሐረቤ ነይ መሐረቤ የመሐረቡን ላከው መልሱን። ያው እንግዲህ ዛሬ ለተጋቡና ነገም ለሚጋቡ ሰሞኑን ለሚጋቡም ተጋብዘዋል። መልካም ጋብቻ ብሏል። መልካም ጋብቻ። ከዚህ በኋላ የሰርግ ዘፈን ዘፍናለህ? አዎ ቢጠሩህ አሳምሬ ነው ዘፍናለህ? አዎ ጥሩት። እንግዲህ ተስፋዬ ጎጄ ለምትጋቡ ሰዎች አለላችሁ ይሄን የመሰለ ድምጽ አይደል እንዴ? በጣም ናይስ። ቅድም ትንሽ አንጨብ አድርገን ነገርከኝ። ለ20 ዓመት ሙዚቃ አቋርጠሃል። ለምንድን ነው 20 ዓመት ሙሉ ምልህ? ያው የአስተርእዮ ማርያም አንድ አስተዋጽኦ አበርክቶ ሊሆን ይችላል፣ ግን ምንድነው በ20 ዓመት ያሳለፍኩት ነገር? ከዛ በኋላ ያሳለፍኩት መሰለህ ወደ ሌላ ስራ ሄድኩኛ። ጓደኛዬ እንዳልኩ በቃ የኔም ባህሪ ተቀየረ። የተቀሳቀስኩ ለመስፈን ሞራል አጣው። ያ ይሁን ያለ ስራ ገባሁኝ።
ከጓደኛዬ ጋር ያው ስራ ስትለው እሱ እኔን ለማገዝ ሳፖርት ለማድረግ ብሎ ነው ገባሁኝ። በዛው ስራ መልመድ ጀመርኩ። በዚህ ከበሩ ማዕድናት ጄምስቶንስ ባለቤት ነው እሱ። ኦኬ ድልነሳ ጌታቸው ይባላል። የኔ ምን ጊዜም በቃ ምርጡ ወንድሜ ወርቁ ጓደኛዬ ነው። እዛ መስራት ጀመርኩኝ። ከዛ በኋላ ወደ ዘፈኑ የሚሄዱ ነገር ሁሉ እየተውኩት ሄድኩኝ። አሁን ደግሞ በቅርብ ደግሞ በቃ ትንሽ ታመምኩ። ነገሩኝ እኮ ሀመም አጋጥሞት ነበር አሉኝ። ምንድን ነው? አዎ ታመምኩኝ። ሂፕ ሪፕሌስመንት ያስፈልገዋል ተብሎ ጆይንቱ ኦልሬዲ በቃ አይሰራም። የሁለቱም እግሬ። ምንድን ነው መንስኤው? ምንም አታውቀውም? አዎ አደጋ ምናምን ደርሶብሃል? የለም አልደረሰብኝም። ግን ይሄ ተቆርጦ ሲወጣ እንደዚህ የተበላ አስፓልት የለም የተቃጠ ልክ እንደዛ ነው። በየ6 ወር ልዩነቱ ነው የተቀየረው። እሺ እንግዲህ አሁን እሱን እንኳን ከሆነ 3 ዓመት ሆነ። በቃ በሰዓቱ ደግሞ ብዙ ምንም ነገር የለኝም ነበር። በቃ ወደ ዘፈን የሚያሳስብ ምንም ነገር የለኝም ነበር። አዎ ከዛ በኋላ ጓደኞቼ ውጭ ሀገር ያሉትም እዚህ ያሉትም ማስተባብረው በቃ እኛ እናሳክምሃለን አሉኝ። የመጀመሪያውን እዚህ የካቲት 12 ተሰራ። ዶክተር ሰይድ መሐመድ የሚባል ዶክተር አዎ ሁሌ ያመሰግነዋለሁ። በጣም የተባረከ ሰው። እሱን ሰራኝና እንደገና ሁለተኛው ነገሬን ደግሞ ሉሲ የሚባል ሆስፒታል በ6ኛው ወር ተሰራ። አሁን ዛሬ እግዚአብሔር ይመስገን ክራንች ለቅቄ ትንሽዬ ከዘራ ይዤ ነው የምሄደው። ቅድም ከዘራው ነው ያያት ለዛ ነው። አዎ ትንሽዬ ከዘራ ይዤ ነው የምሄደው እንጂ በፊት በ2 ክራንች ነበር የምሄደው። ፕላስ በቃ በዚህ በሞራሌ በመነካሱ ጨመር። በኋላ ደግሞ ይሄኛውን በሽታ መጣ። ከዛ በኋላ በቃ ሁሉ ነገር ኮላፕስ አድርጌ ቤት ነበር ያለሁኝ። ከዚህ በኋላ ደግሞ አሁን ደግሞ እኔ እንዳንሰራራ ይሄን አስቻለው የሚባል ልጅ አመጣልኝ። አስቻለው ማን ነው? አስቻለው ፈጠነ አርዲ። አስቻለው ፈጠነ። እሺ እንዴት አይነት የተባረከ ልጅ መሰለህ። ድሮ ከኔ ጋር ስቱዲዮም አብረን እንሰራ ነበር፣ አብረን እንውል ነበር። የኔን ስራዎች ያውቃቸዋል። ብዙ ስራ ነው ያለኝ። ከዛ አንድ ቀን ስልክ አንስቼ እደውላለሁ። ስልክ ስደውል ኧረ ተስፍሽ እየፈለግኩ ነው የደወልከው። በጣም በጎ ልጅ ነው። እየፈለግኩ ነው። ምን ነው በደህና አልኩት። በቃ ስትመጣ እነግርሃለሁ በዚህ ቀን አይለኝ። ከዛ ወደዚህ ወደ ቦሌ መድኃኔዓለም አካባቢ ቀጥሮኝ በቃ እነዚያን ዘፈኖች ምንም ይሁን ምን እኔ እሰራልሃለሁ፣ 1 2 3 4ቱን እኔ እሰራልሃለሁ። ማክሰኞ ነው ይለኝና ሄድኩኝ ወደ ቤት። ሻይ ቡና ብለን ሄድኩኝ። ከዛ በኋላ አንደኛውን ዘፈን ዛሬ ግባልኝ እና ይዛን ቀን ገባሁት። ይሄንን ዘፈን ያው ነው አዲስ ወጣው። አዎ ያለ አንድ ቀን ድምጹን አልገባሁም። እውነት ነው። እመቤቴ በጣም ቆንጆ ዘፈን እኮ ነው። አዎ ዝም ብሎ መደዳውን የኛ ገና እንደዚህ አይነት የሚዘፈን ከ10 በላይ ዘፈናል። የጎጃምኛ ድሮ እንደውም እኔ ሲዘፈን ሌሎች ልጆች ከስፒከር ጀርባ ይቀርጹ ነበር። ስለዚህ አሁን አዲሱ ክሊፕ የሰጠህ አስቻለው ነው ሁሉ ነገር። ግጥሙ ዜማ የራሴ ነው። ኦኬ ወጪውን ምኑን ሁሉን ነገር የቻለኝ ከክሊፕ ጀምረህ ሄጄ ባህር ዳር እስከ ማረፊያ ድረስ ማንም የማያደርገውን ነገር ነው ያደረገልኝ። እግዚአብሔር አምላክ ይባርከው። እሱን በጣም ላስቻለው ፈጠን ላስቻለው ያው ቪቫ ሰላምታችን ምስጋናችን ይድረስ። በጣም አመስግንልኝ መሴ። እግዚአብሔር ይባርከው፣ ስራውን ይባርክለት። በእርግጥ መባረክ ጀምሯል። እግዚአብሔር ደግሞ የበለጠ ይባርከው። ከህመም አገግመህ በደንብ ሞራልህ በደንብ እንዲገነባ ፈልጉ። አሁን ዛሬ ላይ በቃ ጥቅጥቅ ያለ ሞራል ነው ያለኝ። አሁን ከዚህ በኋላ ወደ ሙዚቃው ነው። ኧረ በስመ አብ ከዚህ በኋላ ምንም አልፎርሽ። ይሄን የባህል ዘፈን በቃ እንኮመኩሟልና ጋራስ ተደጋጋሚ ነው መጣው። ያው የሙዚቃ ዘመናዊ ሙዚቃ አትሞዝቅም አይደል? ዘመናዊ መስፈን ይችላል፣ አቅሟልኝ። ግን ብዙ ወደ ባህል ማጥፋት ፈልገው። አዎ ብዙን እንግዲህ ወደ አልበም ሲሆን 1 3 4ቱን ዘመናዊ ታረግና ሌላውን ባህል ታረጋዋለህ። ግጥምና ዜማ ልካስ ደርሳለህ? ሞክራለሁ። እንደው ገና ደራሲ ባትለኝ ሞክራለሁ። ስለዚህ አሁን በግጥምና በዜማ የተሳተፍክበት ደግሞ አስቻለው ደግሞ ፕሮዲዩስ ያደረገውን ዘፈን ትንሽ አንጎራጉርልና። እሺ ከመጀመሪያው ልበል? ትንሽ በልልና መጨረሻ ላይ ደግሞ ሙሉን እንለቀዋለን በቴሌቪዥን። አማነው ራገሬ ማርቆስ ብቻዬን አማነው ወይ አማነው ራገሬ ዳሞት ዳንግላ አማነው ወይ
አማነው አዴት መድኃኒዓለም ደብረ ወርቅ አማነው አማነው ወይ ሞጣ ጊዮርጊስ ዋርካው አማነው የተወለድኩበት ቄው ደህና ነው ገምናኔውና ድማም እየበለው ያያ በለው ወንዱ በለው ሳናነባብር አንዱን በአንዱ ላይ እውነት ጊዜው መሽቶ ሊቆጨን ነው ደኒ ብለው ያያ ሽመሉን ማናለው ስሙን ደሞ ብለው ወንዱ ሽመሉን ማናለው ስሙን ይህን ያለም ያንደን ያልኩሽን ሻደራሽን አንቺዬ ትመጪ እንደሆነ ስራው ባሊኩን ነይበሌ አሁን አልደርስም ወይ ብሮጥ ብንደረደር ከነ በላጌ ጎጃም ላይ ለማደር ይሄን በድምጽ በጣም ብለልናል። ደግሞ ሙሉ ስራህን ደግሞ አሁን እናቀርበዋለን ማለት ነው። ልክ አንተ ጋር እንደተለያየ የመጨረሻው የመሴ ሾው መዝጊያ ይሆናል ማለት ነው። አመሰግናለሁ መሲ። ስለዚህ በቀጣይ ያው ዘፈኑን ለመስፈን ቃል ገብተሃል። አዎ ወደ ስራው እንድትመለስ በጣም መሲ። ስለዚህ አልበምን እንጠብቃልና ግድ ነው አንዱን 2-3 ነጠላ ዜማዎች ከሰራ በኋላ ወደ ሙሉ አልበም ነው የሚሄደው። ስለዚህ የአንተ ስራዎች የመጀመሪያው 10 ዘፈኖች በካሴት እንደነበሩ ማለት ነው። ከዚያ ውጭ የለም። በብዙ ዓመት በምሽት ክለብ ሰርተሃል። ናይት ክለብ ስቴዲየም ዙሪያ ብላ ብቻ 10 ዓመት እኔ ግርማ ተፈራ መንበረ ሰው ከተሰማራ ሶስታችን እንደገና ወልጋ አርቃምንቴ መሰረት 10 ዓመት አንድ ቤት ሰርተናል። ከግርማ ጋር በጣም ጓደኛሞች ናቸው። ግርምሽ ክሎዝ ወንድሜ እኔ ሁለመናይ ማለት ነው። ሁልጊዜ መልካም የሆነ ሰው ታውቃለህ። ሁሌም እኔ ልጅ ነበርኩ አጠፋ ነበር ምናምን፣ ግን በጣም ጥሩ ልጅ ነኝ ስለ የዛን ጊዜ እኔ ግን እሱን 1 ዓመት ምናምን በልጠዋለሁ በእድሜ። አዎ መልካም ሰው መሆኑን እኔ መሰክራለሁ። በጣም የተባረከ ሰው ነው። አዎ ቤቱን ልጆቹን ሚስቱን ይባርክለት፣ ስራው ይባረክ። እንደ መጨረሻ የምታመሰግነው ካለ በህመምህም ረዱ ሰዎች አጠቃላይ ደግሞ በዚህ በሙያው የምታመሰግናቸው ሰው ካሉ? አዎ በጣም የማመሰግናቸው ብዙ ሰዎች ናቸው ያሉ። ያው የምችለውን ያህል ልበል። አጠቃላይ እኔ ታክሜ እንድነሳ ያስተባበሩ ተሻገረ ጸጋዬ፣ አዲሱ መንገሻ በየነ፣ አደራው አስቻለው ከአሜሪካ፣ እዚህ አቶ ድልነሳ ጌታቸው፣ ማንም የሀገሬ ልጆች በአጠቃላይ የጎጃም የሞጣ ልጆች አሜሪካን ሀገር ያሉ፣ አዲስ አበባ ያሉ፣ ጎጃም ያሉ ላደረጉልኝ ነገር ሁሉ አመሰግናለሁ። እግዚአብሔር አምላክ ዋጋችሁን ይክፈላልኝ። አመሰግናለሁ። ናይስ። እንደው ያው እግዚአብሔር እንኳን አተረፈህ። ያው እንግዲህ ያው ድነሃል። እግዚአብሔር ጨርሶ ይማርህ። አሜን። ወደ ሙዚቃው እንደምትሄድ ተስፋ አደርጋለሁ። እንጠብቃለን። ምናልባት በመጨረሻ አንድ የሰው ዘፈን በጣም የምትወደው በምሽት ክለብም ወይም ከምትዘፍነው ውስጥ በሱ ዘፈን ቢሰናበትን አይሻል? የተኛውን ልቤን መቀስቀስ ከገፋሽ በትዝታ ፈረስ ምነው ኮንጎ ድረስ የተፈራ ካሳ ዱሮ የተዘፈነ ነው። በጣም ወድማ ተፈራባት ሐሳብም አይን አለው እናንተ ሆዬ ከሀገር ያየኋት ኮንጎ ላይ ቁጭ ብዬ ይህን ሁሉ ርቀት ቆርጠሽ በደቂቃ ከፊቴ ድቅናልሽ ካሳቤ ሳልነቃ አይደክምሽም ፍቅሬ ባክሽ ምነው ኮንጎ ድረስ መምጣትሽ የተኛውን ልቤን መቀስቀስ ከገፋሽ በትዝታ ፈረስ ምነው ኮንጎ ድረስ። በጣም ይወደዳል። በጣም እናመሰግናለን። መልካም ጊዜ ይሁንልህ። መልካም የሥራ ዘመን እንዲሆን እንመኛለን። አመሰግናለሁ። ይህንን አንጋፋ የባህል ድምፃዊ በክብር ሸኙልኝ።